ቤቱ ድረስ ሄርሜላ ቤትሽ ድረስ እንድትጠራ ያደረግሽው አንቺ ነሽ። አሁን እሷን አክብረን እንጂ አንተ ወይ ሩታዬ የኔ ቀብራራ የኔ ጀግና እንዶ ምን አለበት ይሄ ዝንባብ እንዶ ወደ ጀርባ በዘረርሽው ማለት ነው። ሱሪ ባትታጠቅ ክላሽ ባይኖራት ሱሪ ባትታጠቅ ክላሽ ባይኖራት ሩታዬ ሀብቴ ልጅ የሴት ጀግና ናት በሉልኝማ የሴት ጀግና ናት እናንተ። እንዶ እኮ አንገቱ ይዛው ልትነቀንቀው ነበር እኮ ሩታዬ። እንዶ ምን አለበት እነዚህ ሁለት ዝምባሞች እንደ ብርጭቆ ይዘሽ አናታቸውን ባጋጨሽልኝ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ስንት ነው የተከፈላችሁ እናንተ ለማሽቋለጥና ለማሽቃበጥ ማለት ነው። አሚሮና እቴቴ አቤላ ማለት ነው። ስንት ነው ግን የተከፈላችሁ? ያዙኝ ልቀቁኝ አላችሁ። ደግሞ እኮ አቤላ ቆንጅዬ ነሽ አላት እኮ ለሩታዬ። ሞዴሊስት መሆኗን ቆንጅዬ መሆኗን እራሱ ከመሰከርክላት በቂ ነው፣ በቂ ማለት ነው። አንተ አራጋቢ አሽቋላጭ ማለት ነው። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ቀብራራዋ ጀግኒቷ አንበሲቷ የሩታዬ ቪዲዮ ነው ማለት ነው። የኔ አተራማሽ የኔ አተራመሽ አተራመሰቻቸው እኮ ቤተሰብ። እንግዲህ ትላንትና እነዚህ ሁለት አራጋቢና አሸርጋጆች ማለት ነው ወደ ሩታ ቤት ሄደው እንግዲህ አንቺ ቆንጅዬ ነሽ፣ ሞዴሊስት ነሽ፣ ከአብርሃም ኋላ ተከትልሽ የእሱ ህይወትን ማበላሸት የለብሽም። እሱ የራሱ ህይወት ጀምሯል። የራሱ ህይወት ከመጀመሩም አልፎ አስረግዟል ብለው እንግዲህ እየተናገሩ ነበረ ማለት ነው። የኛ አስረጋሽ ኮሚቴዎች የኛ አስረጋሽ ኮሚቴዎች ምን ነው በማህበር ነው እንዴ ልጅቷን ያስረገዛጇት? አረ ወይኔ እናት አፋቸው ሊከፍቱ ሲሉ እንግዲህ ገፍትራ በቃ አለችው ማለት ነው። በቃ አለችው እኮ የኔ ጀግና የኔ አንበሲት ማለት ነው። እንዲሁ ምን አለበት እነዚህ ሁለቶቹ እኮ እውነት እንዲህ በሰርቪስ ላይ እንደተቀመጠ ብርጭቆ ነበር። በግራሽና በቀኝ እጅሽን ይዘሽ እንደ ብርጭቆ አንድ ላይ ጭንቅላታቸው ግቡ ብታረጊልን አቤት ምንኛ በተደሰትን ማለት ነው። ለነገሩ ካረግሻቸውም ራሱ እንደው ካጋጨሻቸውም እኩል ነው የኔ ጀግና የኔ አንበሳ ማለት ነው። እንደፈለጉ አፋቸው ሊከፍቱ ነበረ። ለነገሩ ሩታ የፈለገውም አፋቸው ቢከፍቱ ማለት ነው ፈን የሆነችባቸው እየሳቀችባቸው ነበረ። እየሳቀችባቸው ማለት ነው። እኔ ምነው የእናንተ አቃጣሪነት ግን መቼ ነው የሚያበቃው? የእናንተ አቃጣሪ መሆን መቼ ነው የሚያበቃው? ስንት ነው የተከፈላችሁ? ክፍያችሁ ስንት ነው? ቤተሰብ ለኔን ክፈሉኝ፣ እውነት ለኔን ክፈሉኝ ለማቃጠር ማለት ነው። እኔን ክፍያ ፈልጋለሁ። ለማንኛውም የኔ ክፍያ ለነገሩ ሰብስክራይብ እና ላይክ ነው። አዎ ሰብስክራይብ አድርጉኝ እናንተ አበረታቱኝ እንዴ አበረታቱኝ። በቃ እኔ በነፃ እንዴ ምን ወጣኝ እንዴ አበረታቱኝ። እና ማን ነው ይሄ? አሚሮ ነው አሚሮህን ይነሳ አንተ ሰውዬ ማለት ነው። አንተ ጎል ጥርስ ማለት ነው። አልበዛም እንዴ እናንተ አሽቃባጮች ማለት ነው። ለአብሬሽ ጠበቃ ነው ወይስ ለውሽሚት ጠበቃ ነው? ስንት ነው ግን የከፈሏችሁ እነዚህ ሁለት ማለት ነው? እንደው እኮ ከወንድም እንቀርባለን አላችሁ እኮ ከወንድም እንቀርባለን። በልጅ ሰበብ አድርገሽ እሱን መጥራት ምን አገባችሁ እናንተ? ምን ይመለከታችኋል? እነሱ ባልና ሚስት ነበሩ። ባልና ሚስት ማለት ነው። በሁለታቸው መካከል ደግሞ ልጅ አለ እኮ ልጅ ማለት ነው። እናንተ የእርጎ ዝንቡላ ማለት እኔ ግን እናንተ 2018 ግን ትክክል ነው። እኔ ግን ሳስበው አገባቡን ትክክል አይደለም። አወጣጡም ራሱ ትክክል አይመስለኝም። ማን ነው ግን 2018 እስከሚወጣ ድረስ የጨነቀው? እውነት
እኔ እስከሚወጣ ድረስ እየጨነቀኝ ነው። ምክንያቱም እነዚህን ኩሮዎች እየባሰባቸው ነው ያሉ። በተለይ በ2018ማ ብሶባቸዋል እኮ እነዚህ አቃጣሪዎች ማለት ነው። አሽቃባጭ እንዴ! በልክ አድርጉት እንጂ በልክ አድርጉት። እውነቴን ነው። እንደናንተ ሴታ ሴትና እንደናንተ አሽቋላጭ አሽቃባጭ እኛ አይተን አናቅም። ለነገሩ አሽቃበጣችሁ አላሽቃበጣችሁ ቦታ አሰጣችሁ። ሩታዬ የኔ አተራማሽ የሴት ጀግና ማለት ነው። ቤቷ ድረስ እኮ ተልቀሰቀሳችሁ እኮ ቤቷ ድረስ ሄዳችሁ ቁንጅናዋ ሞዴሊስት መሆኗን እኮ ነገራችኋት እኮ። በቃ በቂ ነው። ከዚህ በላይ ምንም ነገር አያስፈልግም። እና እንግዲህ አታብዙት። እውነት ወንድ ልጅ ቆፍጠን ሲል ነው ደስ የሚለው ማለት ነው። ቆፍጠን ማለት ነው። ቆፍጠን በሉ እናንተ ዝትቶች ማለት ነው። ደግሞ እኮ ምን ነው ያለ አብርሃም ወንድ የለም ብሎ እንትና አቤላ እንትን ሲላት፣ እናንተስ ወንድ አይደላችሁ? እነሱ ምን ወንድ ናቸው? እነዚህ ሴታ ሴቶች ማለት ነው። ሴታ ሴት እንደው በሰው እንትን ህይወት እንደ ዝንብ ጥልቅ ብለው የሚገቡ እኮ ሴታ ሴት ናቸው እንጂ ወንድ አይደለም። ወንድ ልጅ እኮ እንደዚህ እንደ እርጎ ዝንብ ጥልቅ አይልም። ቆፍጠን ይላል እኮ ወንድ ልጅ ማለት ነው። እነዚህ ወንዶች አይደሉም እኮ ሩታዬ። ምን ነው ለነገሩ ሴት ናችሁ ብላለች እኮ። እኔ ነኝ እንደው ወንድ አይደሉም ምልሽ። እሷማ ሴት ናቸው እናንተ ሴት ናችሁ ወይ ብላለች ማለት ነው ሩታዬ። እኔ ጀግና የኔ አንበሳ ማለት ነው። እውነቴን ነው የምልሽ። ለሌላ ጊዜ ሲመጡ ማለት ነው ምክር ነው የምመክርሽ። ለሌላ ጊዜ ሲመጡ እንደነገርኩሽ ልክ እንደ ሰርቪስ ላይ እንደተቀመጠ ብርጭቆ ጭንቅላታቸውን ይዘሽ ሁለቱን ማጋጨት በቃ ከተመ። ሌላኛው ምክር ልመክርሽ የምፈልገው ነገር ቢኖር ማለት ነው ጫማሽ በታች በአውራ ጣታቸው በሁለቱንም በአውራ ጣታቸውን ቆም አድርገሽ ወደኋላ ውርውር አድርጋችሁ በቃ ይዘረራሉ እነዚህ ሴታ ሴቶች ማለት ነው። ምን ነው እናንተ ቆፍጠን በሉ እንጂ። ምን ነው በሩታ ጭንቅላት አልወርድም አላችሁ ከሴት ጋር እኝኝ እያላችሁ ዘላለማችሁ እንትን የምትሉት ማለት ነው። ሌላ እስኪ አንዳንድ ጊዜ ደግሞ የሆነ ነገር በቃ ፈጣጥራችሁ ነው። ለማንኛውም እንኳን በሩታዬ ቤት መጣችሁ። ሩታዬ እንኳን ደህና መጣሽ የኔ አንበሳ የኔ ጀግና ማለት ነው። እና አትዝረጥረጡብን እነዚህ ሁለት ልጆች ማለት አትዝረጥረጡብን። በቃ አበዛችሁት። የእናንተ ክፍያ ኦቨር ነው መሰለኝ። እናንተ አብርሃምና ውሽሚትን የከፈሏቸው ማለት ነው። ትላንትና ጋሽ አሸብር አፉን እየከፈተ መኝታ ክፍል ከነሳልሆኑ እያሳየን ውሽሚት አፏን እየከፈተች መኝታ ክፍል ከነሳልሆኑ ጎሮሯ እየታየን እንደዛ እየተሰነጠቁ እንደገና ደግሞ እነዚህ ይምጡ። አተራመሰቻቸው እኮ የመንጋ ከብቶች ሩታዬ። አይ መንጋ ከብት እውነት ይመችሽ ሩታዬ የኔ አንበሳ የኔ ጀግና። በደንብ አድርገሽ አተራምሻቸው። አተራምሻቸው። እኛ በጣም ነው የምንደሰትብሽ ማለት ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ቤታችን እኮ ቀዝቅዟል እንዴ! የድመት አፍንጫ ወጥቷል እኮ እናቴ። በረዶ በሉት በረዶ ሰርቷል። ስለዚህ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እውነት በጣም እየደከመ ነው ቤቴ። በቃ ዝቅ ብሏል። ተው እየለመንኳችሁ ነው። የሳውዲ አረቢያ 10,500 ሪያዴ እስኪ በእናንተ ላይክ እና ሰብስክራይብ እስኪ ልጠቃው። የኢትዮጵያ እኮ 400 ምናምን ሺህ ብር እኮ ነው የተወሰደብኝ። ተው አጽናኑኝ። ተው በይበልጥ ተስፋ እንድቆርጥ እንዳታረጉኝ። ተው ብሬ ባይመለስ እንኳን እናንተ በዩቱብ እንዳገኝ እንኳን አታረጉኝም እንዴ? በአላ የእውነት እስኪ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ነው አበረታቱኝ። የእውነቴን ነው የምላችሁ፣ ወላሂ ነው የምላችሁ እንዴ 400 ሺህ ማለት እኮ የኢትዮጵያ አንድ ህገወጥ መሬት የሚገዛ ገንዘብ እኮ ነው የተበላው። ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ።